እውነተኛ አምልኮ በሚለው ጥቂት ጊዜ እናገራለሁ። እውነተኛ አምልኮ በሚለው መጽሐፍ ቅዱስ ያዕቆብ መጽሐፍ ምዕራፍ 1 ቁጥር 27 እንዲህ ይነበባል። ንጹሕ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው፣ ወላጅ የሌላቸውን ልጆች ባልቴቶችንም በመከራቸው መጠየቅ፣ በዓለምም ከሚገኝ እድፍ ሰውነትን መጠበቅ ነው። እንደገና ማነባለው። ንጹሕ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው። በጣም የሚገርም ነው። ንጹሕ አምልኮ አለ ወይም ቅዱስ አምልኮ፣ ነውር የሌለበት አምልኮ፣ እግዚአብሔርን ደስ የሚያሰኝ አምልኮ በእግዚአብሔር አብ ዘንድ ይህ ነው አለ። ምንድን ነው ይህ ነው ብለው ቀጥሎ ያለውን ነው። አንደኛ ወላጅ የሌላቸውን ልጆች ባልቴቶችንም በመከራቸው መጠየቅ፣ በዓለምም ከሚገኝ እድፍ ሰውነትን መጠበቅ። የያዕቆብ መጽሐፍ እንደሚታወቁትን በጣም ተግባራዊ የሆኑ ነገሮችን የሚያነሳ ነው። ስለ አንደበት የሚያነሳ ነው። ስራ ስለሌለውም እምነት ደግሞ የሚያነሳ ነው። ስራ የሌለው እምነት በራሱ ምን የሆነ ነው? የሞተ ነው። እምነት ካለ አንድ ሰው እምነት አለኝ ካለ፣ ክርስትና አለኝ ካለ፣ የዳንኩ ሰው ነኝ ካለ፣ ከጧት ጀምሮ እንደሚጸልይም የበራልኝ ሰው ነኝ ካለ፣ ክርስቶስን ያወቅኩ ሰው ነኝ ካለ፣ ከጨለማ ወደ ሚደነቅ ብርሃን የተሻገርኩ ሰው ነኝ ካለ፣ አንድ ሰው ስራ ሊኖረው ይገባል። ያንን ተግባር በስራ ሊገልጥ ያስፈልገዋል። ሌላኛው እዛኛው ክፍል ላይ ስራ የሌለው እምነት፣ ቀጥሎ ደግሞ ስለማይበላው ይኖር ስለ አንደበት እና ሌላውንም ነገር አንደበቱን ሳይገታ ልቡን እያሳታ እግዚአብሔርን የሚያመልክ ከላይም ስላመልኩ 26 ቁጥር ላይ አንስቷል። የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮ ምንድን ነው? ከንቱ ነው። አንደበት ሊገታ ይገባል እና ልቡ ደግሞ ሊስት አይገባም። እግዚአብሔርን የሚያመልከው አምልኮ ይሄ ነው ካለ በኋላ ነው ወረድ ብሎ እውነተኛ አምልኮ። በጣም የሚገርመው እንግሊዘኛው ግዕዙም ሌሎችንም ትንሽ ለያይ ሞክሬያለሁ። እውነተኛ አምልኮ የሚለው የኛ አማርኛ እውነተኛ አምልኮ የሚለው ሌሎች ትርጉሞች እውነተኛ ሃይማኖት፣ እውነተኛ ሃይማኖት ትሩ ሪሊጂን ብሎ ተርጉሞታል። እንግሊዘኛው ትሩ ወርሺፕ ነው ብለው፣ ሌላው ትሩ ሪሊጂን ትክክለኛ ሃይማኖት ማለት በእግዚአብሔር ዘንድ እግዚአብሔርን የሚያስደስተው አምልኮ ማለት። ሌሎች አምልኮች አሉ። እንደ ቅድሙ መዝሙር አንዱ የአምልኮ ፓርቲ ነው። እግዚአብሔርን ካለን በመስጣት ማምለክ አንዱ የአምልኮ ፓርቲ ነው። በቅድስና መኖር አንዱ የአምልኮ ፓርቲ ነው። የእግዚአብሔርን ቃል ማንበብ አንዱ የአምልኮ ፓርቲ ነው። ነገር ግን በእግዚአብሔር ዘንድ በጣም የተወደደ አምልኮ ይህ ነው ይላል ያዕቆብ። ባልቴቶችን በመከራቸው መጠየቅ ነው። ወላጅ አልባ ልጆችን ደግሞ ወይም ወላጅ የሌላቸውን ልጆችን መጠየቅ ነው፣ መንከባከብ ነው፣ ማሳደግ ነው፣ በመከራቸው መድረስ ነው ይላል። እዛው ያዕቆብ 2:15 ላይ አንድ ገጽ ወደፊት ሄዳችሁ 2:15 ላይ እንዲህ ይላል፣ ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግብንም ቢያጡ ከእናንተ አንዱ በዳና ሄዱ፣ እሳት ሞቁ፣ ጥገቡም ቢላቸው ለሰውነት ግን የሚያስፈልገውን ባትሰጡ ምን ይጠቅማቸዋል? ራቁታቸውን ጌታ ኢየሱስ ክርስቶስን ማይታችኋል። አንድ ጊዜ ራቁት ሆኜ አላለበሳችሁም፣ ተርቤ አላበላችሁም፣ ታስሬም አልጠየቃችሁም እና ይህንን ሁሉ አላደረጋችሁም ብሎ ወቀሳቸው። ከዛ በኋላ እነሱ ገረማቸውና መቼ የት ተገናኝተን የት አይተን መች ወደ እኛ ቤት መጥተን መች ታስረን አሉ። ከመካከላችሁ ለአንዱ እንደዚህ ለሚቸገር ያላደረጋችሁ አለ ጌታ ኢየሱስ ክርስቶስ። አንዳንድ ጊዜ ለማኝ መስሎ ይመጣል። አንዳንድ ጊዜ ሌላ መልክ ይዞ ይመጣል። የተራባ ሰው መስሎ ይመጣል። አንድ ሰው ነው አንዲት እናት ስትጸልይ ነው አሉ
በጣም ጸለች። ወደ ቤቴ ና እግዚአብሔር ሆይ ብላ ከኔ ጋር ናችሁ? እግዚአብሔር ሆይ ወደ ቤቴ ና አንተን ፈልጌያለሁ፣ ቤቴ እንድትመጣ ፈልጌያለሁ፣ አንተን ነው የሚፈልገው ብላ በጣም ጸሎት ሲታበዛ ይመጣሉ አለ እግዚአብሔር ይባላል። ይመጣሉ፣ አንቺ ቤት ይመጣሉ። ከዛ እግዚአብሔር ይመጣሉ ብለዋል ቤቴን ብላ ሽርጉድ እያለች ሲጠብቅ ጠዋቱኑ በጣም የተቸገረ ለማኝ የሚበላውን ያጣ በማለዳ ሲያንኳካ ጥባራሲ አካባቢ ዛሬ እግዚአብሔር ወደ ቤት የሚመጣበት ቀን ነው። ቤት ላይ አካባቢ ላይ እንዳትገኝ ብላ አባረረች። ቀን አካባቢው ላይ ሌላ ለማኝ መጣ። አሁንም በኢየሱስ ስም እግዚአብሔር የሚመጣበት ቀን ላይ እግዚአብሔር በጋበዝኩበት ቀን ላይ ለማኞች አስቸግሩኛል እንደ ከሰዓትም ሌላ የተቸገረች እናት ለማኝ መጣ። እንደገና እሷንም አባረረች። እግዚአብሔርን ሲጠብቅ ዋለች። ቀኑን ሙሉ አልመጣም። ከዚያ በኋላ ማታ ደግሞ ማልቀስ ጀመረች። ዋሽታል፣ ቤትሽ እመጣለሁ ብለህ ትላንት ማታ ቀጠሮ ሰጥተህ ዛሬ ሳትመጣ እኔ ቀኑን ሁሉ ሽርጉድ እያልኩ ቤቴን አሳምሬ ሲጠብቅ እንዴት ቤቴ ሳትመጣ ቀረህ? እንዴት ይሄ ሊሆን ቻለ? ብለህ ከእግዚአብሔር ጋር እንደመጣላት በጭዋህ እንትን አለች። አንቺ ቤት እኮ መጥቼ ነበረ። ጠዋት መጥቼ ያለው እንደገና ቀንም ጠዋት መጥቼ አባረርሽ፣ ቀንም መጥቼ አባረርሽ፣ ከሰዓትም መጥቼ ነበር። ምን አደረግሽ? አባረርሽ። ስለዚህ ነው መጥቼ ነበር ነው አንተ። ጠዋት እኮ ለማኝ ሆኜ ራብተኛ ሆኜ የመጣሁት እኔ ነኝ። የተቸገረ ሆኜ የመጣሁት እኔ ነኝ። እግዚአብሔር ይርዳን። ችግረኞች አጠገባችን ላይ ካሉ ልናይ ይገባል። ወላጅ አልባ ብቻ አይደለም ኑሮ ያልተሳካላቸው እኛ በልተን ስናድር ሳይበሉ የሚያድሩ እኛ በሞቃ ኑሮ ስንኖር የሚቸገሩ በእነሱ ልናፌዛቸው አይገባም። እጆቻችን ሊዘረጉ ይገባል። ሳውዝ አፍሪካ በጣም ቆይቻለሁ እዚህ አገርና በጣም የሚገርመኝ አሁን ኦልሞስት ኢትዮጵያ የሚመላለሳሉ በየዓመቱ ይሄን 2 ዓመት ነው ያለችኩት እና ኦልሞስት እየተመሳሰለ ነው። ድሮ ጎረቤት ጋር ሄዶ ቡና የሚጠጣ ነበር። አሁን ያም የለም። ድሮ ቡና በምንድን ነው የሚወቀጠው? ወይም እንትን በሙቀጫ አይደል? እዚህ ቤት ሲወቀጥ 1-2 ቤት አይሰማም? ይሰማል። ዛሬ ያ ድምፅም የለም። ቡና ሲወቀጥም አይሰማም። የሆነ ነገር መጥቷል። ቻይና አምጥቶ በየቤቱ ያስቀመጠው ነገር አለ። ምንድን ነው? የሆነ ማሽ ብሎ ቡናዋን እምሽክ አድርጎ እንትን አደርጋል። ጎረቤት አያውቅም፣ እንትን አይመጣም። በቃ ሰው በር ዘግቶ አሁን በጣም የሚገርመው አገር ቤት እንደውም እዚህ የሚሻል ይመስላል። ሆሳዕናም ሌላም ጋር እኔ ዱራሜም ሁሉም አካባቢ ወጣ ብዬ በሚሽነሪዎች ምክንያት ዞሬ አይቻለሁ እና ደቡቡ አካባቢ ላይ ኢትዮጵያን በሙሉ አይቻለሁ ማለት ይችላለሁ። ምዕራብ ኦሮሚያ ክልልም ሄጄ አይቻለሁ። አሁን የሚሰሩ አጥሮች ሌባ አይደለም መንፈስ ካልሆነ ምንም አይገባም። ለማኝ እንኳን እንዳያንኳኳ በሩ የቆርቆሮ አይደለም የብረት ነው። ማንኳኳት የማይቻለው ነው። ድሮ ለማኝም እኮ ዘው ብሎ ኡናውስ ገባ ብሎ እኮ በልቶ ጠጥቶ ባርኮ ይሄዳል። ሰው ግለኛ ሆኖ ሰው ብቸኛ ሞደርኒዝም የሚባለው ዘመናዊነት ሰውን በየቤቱ ቆላልፏል። ሰው ከሰው ጋር አይገናኝም። እንደው ቤተሰብ ከቤተሰብ ጋር፣ ጎረቤት ከጎረቤት ጋር ድሮ ትዝ ይላችኋል። እኔ ሁላችንም በነበረን ጊዜ አንድ መስቀል ስንት ሰው ነው የሚበላው? ተገኝ ስንት ሰው ነው የሚበላው? ወደ ማ 6 4 8 እስከ 10 ሰው ይበላ ነበር። አሁን መስቀል ስንት ሰው ነው የሚበላው? ለኔ አትመልስ። እያንዳንዱ ገጀደል የሚታረደው ሰው ግለኛ፣ ቤተኛ፣ ብቸኛ ግሪዲ ይላሉ ልጆች። የዚህ ሀገር ቋንቋ ነው። በጣም ግሪዲ መስጣት የማይወድ መጽሐፍ ቅዱስ ላይ እንግዳን መቀበል የማይወድ ሰው ቤት እንዲመጣ የማይወድ እንደውም አንዳንዴ እንትኖች ምንድን ነው የሚሆነው? እኔ ይላል ባለፈው አንስቻለሁ መሰለኝ አበሻ እንጀራ አይመቸኝም። ማታመሙን የሚታወቁት በዚህ ነው። አንዱ ምልክት ምን አይመቸኝም ካለ እንጀራ አይመቸኝም ካለ ቀጥሎ አበሻ አይመቸኝም ካለ ኦልሬዲ 50% ደርሷል ማለት ነው።
ከዛ ሶስተኛ ልንገራችሁ ወጣ ብዬ ነው የኖረው እኔ አበሻ ካለበት አካባቢ ወጣ ብዬ ነው ካለ ወጣ እያረጋ ነው ዲያብሎስ ወጣ እያረጋ በዛው ሊወስደው ነበር። ወጣ እያረጋ ነው ወጣ ብዬ ነው የኖረው እኔ አበሻ አይመቸኝም እኔ እንጀራ አይመቸኝም። እሱንም የሰጠን እግዚአብሔር አይደለም ወይ? እሱንም በቀን 3 2 4 አግኝቶ መብላት እንዴት ከባድ ነበር። እግዚአብሔር እድል ያቀደረ ያበላ ያጠጣል። ስለዚህ ግለኝነት አሁን ሰው እንደው ጓደኛ መገባበዝ ምናምን አሁን ኑሮ ውድ ሆኗል። ራስ መቻል ነው። ጆአክበር አካባቢ ላይ የሚባል አባባል አለ። አብሮ ከበላም ሰው እናገጫጭ ይባላል አለ ማለት ነው። ወደ እናንተም ሳቃችሁ አያችሁ አገጫጭተን እንበላለን። እስቲንቺ ነው አንዳንድ ሰው አንድ ነገር ወደ ሰው እንዲያልፍ አይፈልግም። ለቤተሰብ መስጣት አይፈልግም። እግዚአብሔር መጥቶት ምናልባት ሚስት ካገባ እንጂ ሚስቱ ናት እንጂ ልጆቹና ሚስቱ ምናልባት እግዚአብሔር ጸጋ ካበዛ እንጂ ሼር ማድረግ መስጣት የማይወድ ከሰው ጋር መብላት የማይወድ ከበላም አንድ ማዕድ እየበላ ሬስቶራንት ገብቶ ምግብ ታዟል። ከዛ በኋላ አሁን ገና እየበላ ሀሳብ ውስጥ ይገባል። ይሄንን ምግብ አሁን ማን ነው የሚከፍለው? ከዛ ሂሳብ ይሰራልና ካልኩሌት አድርጎ ሂሳቧን አውቋል ወደ ገና እየበላ ከዛ በኋላ አንዳንዱ ደግሞ ሼፕስ ይጨመር ይላል። በኢየሱስ ስም ምን አይነት ወጋሚ ነው ሼፕስ ይጨመር ይላል። ከዛ መርካቶ ሲባል በኢየሱስ ስም መርካቶ ተጨመረ። አገልጋዮች ራሳችን እስቲንቺ ስፕሪት እግዚአብሔር ይገስጸው። ለሰው መድረስ አብሮ ሻይ ቡና ቢሆን ከጓደኛ ገንዘብ አባት ነው የሚል ትምህርት የለኝም። ሻይ ቢሆን ካፑቺኖ ቢሆን ከወንድሞቻችሁ ጋብዟቸው ጠጡ። አጠገባችሁ ያለውን ሰው በሚቀጥለው ሳምንት ጓደኛ ጠርተህ ጋብዘው ብላችሁ ቡና ቢሆን ተቀራርታችሁ ምን ጠጡ። አንድ ጀበና ቆጥሮ አንድ ጀበና የደም ፋሚሊ በሙሉ 3 4 አካባቢ በሙሉ አንድ ቤት ላይ ቡና ከተፈላ እኔ ያደኩት አካባቢ ላይ አንድ ቤት ላይ ከተፈላ ችግር የለም። ለሌላ ቤት ሁላችንም ተሰብስበን እዛ ቆሎ ይሰጠናል፣ ቡና እንጠጣለን። የማን ቤት ልጆች እንደሆነ አንታወቅም። ጎረቤት ነው የሚያዘን፣ አካባቢ ሰው ነው የሚቆጣጠረን። የክሌ ልጅ እያጠፋ ነው ብለው አሁን ዘመናዊነት አሁን እየቆለፈ አምጥቶ ቤትም ላይ ግለኛ አድርጓል። ቤት ላይ ግለኛ ያደረገውን ነገር ልንገራችሁ። እያንዳንዱ ሰው ስማርት ቲቪ አለ፣ ከዛ ስማርት ፎን ደግሞ አለ። ባል እዛ ነው፣ እዚህ ናት፣ ልጆች እዚህ አካባቢ ነው። አንዳንድ ቤትማ ልጆች መዝሙር ራሱ ለመክፈት የቲቪ ሪሞት በእጃችሁ ከያዛችሁ ኢሞት አለው ከሪሞት ጋር አብሮ የተወለደ ይመስላል። እንዲህ ይዞ ነው እንግዲህ። ከዛ አባትና እናት ግለኛ ሆኖ ዘመን ደግሞ ያመጣው ነገር አለ። ፌስቡክ፣ ዩቲዩብ እና አሁን ደግሞ ቲክታክ ነው የሚባለው። እሱ ራሱ መንፈስ የሆነ ነገር መጥቷል። ይሄንን አይታችሁ የሚቀጥለው ምን ይሁን እያለ ሰውን ጀዝባ የሚያደርግ ከጸሎት ወደ ኋላ የሚያስቀር ከቢዝነስ ወደ ኋላ የሚያስቀር አሁን ሰው ለቅሶንም ቢሆን በፌስቡክ እና በቲክታክ መድረስ ጀምሯል። ስለዚህ ሌሎችን መርዳት ምንድነው አለው? ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግብን ቢያጡ፣ ለዚህ ሰው ምግብ ነው የሚያስፈልገው፣ ለዚህ ሰው ልብስ ነው የሚያስፈልገው። ነገር ግን ከእናንተ አንዱ በዳይና ሂዱ፣ እሳት ሙቁ፣ ከዛ ሲገቡ በጣም የሚገርም ቃል ነው እዛ የሚታየው ቢላቸው ለሰውነት ግን የሚያስፈልገውን ባትሰጧቸው ምን ይጠቅማቸዋል? ቅድም ሰምቻለሁ። እኛ የሚያሳድዱን በመስጣት ነው፣ መበቀል በቢላዋ እየወጉን ነው፣ እያሳደዱን ነው፣ ነገሮች እየጠበቁ ነው። ይሁን ችግር የለም። እኛ በመስጣት ነው እንትን የምንለው። ሌላኛው አንደኛ ዮሐንስ መልእክት 3:17 ነገር ግን የዚህ ዓለም ገንዘብ ያለው 3:17 አንደኛ ዮሐንስ መልእክት ነገር ግን ምን ያለው የዚህ ዓለም ገንዘብ ያለው ገንዘብ ዓለማዊ ነው፣ የዓለም ነው፣ በዓለም የሚቀር ነው፣ ጊዜያዊ ነው። ፎቅ፣ ብር፣ ሀብት፣ መኪና፣ ወርቅ፣
ዳይመንድ ይዘን ማግኘት ነው። ዓለማዊ ነው፣ ምድራዊ ነው። የዚህ ዓለም ገንዘብ አለው። ወንድሙም የሚያስፈልገው ሲያጣ አይቶ ያራራለት ማንም ቢሆን የእግዚአብሔር ፍቅር እንዴት ይኖራል? ልጆች ሆይ በስራና በእውነት እንጂ በቃልና በአንደበት አንዋደድ ይላል። በጣም የሚገርም ነው። ፕራክቲካል መሆን አለበት ክርስትና። የዚህ ዓለም ገንዘብ ያለው ወንድሙም የሚያስፈልገው ሲያጣ አይቶ ርኅራኄ ያላደረገ ሰው እኔ አሁን የእግዚአብሔር ፍቅር አለኝ ብል እንዴት ሊኖር ይችላል? ሌላኛው ክፍል ይሄኛው ዮሐንስ ራሱ እንደሚታወቁትም ሐዋርያቶች መካከል ላይ ከኔ ጋር ናችሁ። በሐዋርያቶች መካከል ላይ ጴጥሮስ ችኩል ነው፣ ለሁሉ ነገር የሚቸኩል ነው፣ ለመመስከር የሚቸኩል ነው፣ ለመካድ የሚቸኩል ነው። ቶማስ አለ ካልነካ የማያምን ነው። ብዙ አይነት ባህሪ ያላቸው ሐዋርያቶች እንደሚታወቁትም ለመሸጥ እንኳን የሚከተል አለ፣ የሚከታተል አለ። ይሁዳ ዮሐንስ የፍቅር ሐዋርያ ነው። ኢየሱስ ደረት ላይ ጠጋ የሚል ሐዋርያ ነው። ፍቅርን ሁሉ ጊዜ ኤክስፒሪየንስ የሚያደርግ ሐዋርያ ነው። መጽሐፍ ቅዱስ ላይ ኤቨርሲን ታይቶ የማይታወቅ ስለ ፍቅር የጻፈውና የደረሰው ሐዋርያ ቢኖር ዮሐንስ ነው። ስለ ፍቅር በደንብ አድርጎ ነው የሚገልጸው። በጣም ተግባራዊ አድርጎ ነው የሚገልጸው። ይሄ ሰው ምን የሚመስላችኋል? ሌላ ሰው ጋር አጠገብ ያለውን ወንድምህን ወይም እህትህን ያልወደድክ ያላየውን እኔን እንዴት እግዚአብሔርን እንዴት ትወደዋለህ የሚላል። እዚህኛው ላይ ደግሞ የዚህ ዓለም ገንዘብ ያለው ወንድሙ የሚያስፈልገውን አጥቶ ሲቸገርና ሲጨነቅ አይቶ ያላደረገ ሰው በሱ ላይ የእግዚአብሔር ፍቅር እንዴት ይኖራል? የእግዚአብሔር ፍቅር እንዴት ይኖራል? እንዲህ እንላለን አንዳንድ ጊዜ እግዚአብሔር ሆይ እወዳለሁ፣ እንወዳለን፣ እንትን እናደርጋለሁ፣ በቃ አይ ላቭ ዩ ጋድ እግዚአብሔርን እወዳለሁ፣ እናለቅሳለን፣ እንጮኻለን። የእግዚአብሔር መልስ ደግሞ አጠገቤ ያለውን ወንድሜን ምን አድርግ ውደድ ወይም ውደጂ። አጠገባችሁ ያለውን ሰው ይወድሃለሁ፣ እወድሻለሁ። እግዚአብሔር እኔን በወደደኝ ፍቅር በሉት እስኪ ይወድሃለሁ በሉት። በዚህ ፍቅር ነው አብ እንዴት ያለውን ፍቅር እንደሰጠ ይላል ይኸው ዮሐንስ ራሱ። ስለዚህ አይቶ ያራራ ቢሆን የእግዚአብሔር ፍቅር እንዴት ይኖራል? ልጆች ሆይ በስራና በእውነት እንጂ በቃልና በአንደበት አንዋደድ። ፍቅር አክሽን ነው፣ ተግባር ነው። ፍቅር ዋጋ መክፈል ነው። ፍቅር ዋጋ የሚያስከፍል ነው። ክርስቶስ ቤተ ክርስቲያንን እንዲሁ አልወደደም። ቅድም ከማለዳ ጀምሮ እንደሚጸለይ አሁን መሪያችንም እንዳለ በመስቀል ተንጠልጥሎ ነው ፍቅር፣ ዋጋ ከፍሎ ነው ፍቅር። ኢዮብ 29:12 እና 31:15 እስከ 22 ላይ ስትመለከቱ በጣም የሚገርም ነገር ታገኛላችሁ። ኢዮብ እንዲህ ይላል፣ ድሃ አደጉ ከኔ ጋር በልቶ ነበር አብልቼዋለሁ፣ ድሃውን ከእንጀራዬ ከማዕዴ አላራቅሁኝም። ባለጠጋ ሰው ነው ይህ ሰው። 29ኛውን ምዕራፍ ማየት ትችላላችሁ። 31ኛውን ምዕራፍ ማየት ትችላላችሁ። ድሃ አደጎችን አብልቼዋለሁ፣ ችግረኞችን ከኔ ጋር አብሮ በአንድ መሶብ በልቶ ነበር ይላል። መዝሙር 68:5 እግዚአብሔር በቅዱስ ቦታው ለድሃ አደጎች አባት ለባልቴቶችም ዳኛ ነው። ዘማሪው በጣም የሚገርም ዘማሪ ነው። መዝሙረኛው ዳዊት ስለ ድሆች የሚሟገት ነው፣ ስለ ችግረኞች የሚሟገት ነው። ይህንን ፕራክቲክ ለእግዚአብሔርንም እንዲህ ይላል፣ እግዚአብሔር ለድሆች አባት ነው። ዕብራውያን 13:16 ነገር ግን መልካም ማድረግን ለሌሎች ማካፈልን ይሄ አትርሱ። እንዲህ ያለው መስዋዕት እግዚአብሔርን ደስ ያሰኘዋል። እንደ ቅድሞ አምልኮ ማለት ነው። ነገር ግን መልካም ማድረግን ለሌሎች ማካፈልን አትርሱ። አሁን እንኳን እኛ አካባቢ ላይ የሆነ መስቀል ምናምን አይደል የሚባለው፣ አሁንም በቸርች በኩል እንትን አለ አያስፈልግም የሚባል አለ። እሱ ዝርዝር ውስጥ ላይ አልገባም። ያስፋል ይቁም የሚል አለ፣ አይቁም ባይብሊካል ነው አይደለም የሚባል በቤት አለ። አገር ቤትም አይቻሉ ሰምቻለሁ። እሱ ኮሌጅ ውስጥ የምንከራከር ነገር ነው እንጂ እዚህ
ባያስፈልግም መስቀል እንኳን ስትልኩ ችግረኞችን ተመልከቱ። ቤተሰቦቻቸው ራሳቸውን ያልቻሉ ቤተሰብን ተመልከቱ። ልጆቻቸው ተምሮ ያልወጡ ቤተሰብን ተመልከቱ። ወላጅ አጥ ልጆችን ተመልከቱ። ባልቴቶችን ተመልከቱ። ወደ ጎረቤቶቻችሁ ዞር ይበሉ። የቤተሰብ ችግር ብቻ በአንድ መነጽር የምናይ ከሆነ እግዚአብሔርን አያስደስተው፣ ደግሞ አያልቅም። ችግር ያልቃል። ጨርሳችኋል። እዚህ መጥታችሁ የቤተሰቦቻችሁን ችግር የጨረሳ ሰው አለ እዚህ ጉባኤ መካከል? አትጨርሱም። እኔ ልንገራችሁ 25 ዓመት ቆይቻለሁ በዚህ ሀገር፣ አልጨረስኩም። ገና አልጀመርኩም። አያልቅም። ይሄ ሲሞላ ይሄ ፓስተር ታምራት ኃይሌ እንደዘመሩ ማለት ነው። የዚህ ዓለም ኑሮ የሚለውን መዝሙር ታውቃላችሁ? አይሞላም። ይሄ ሞላ ሲባል ይሄ ቢጎል ነው ማለት ነው። ወደ ሌላም ዞር ይበሉ፣ ወደ ጎረቤት ዞር ይበሉ፣ አካለ ስንኩል ካለ ዞር ይበሉ፣ ወደ ቤተ ክርስቲያን ዞር ይበሉ። ወንጌላውያን ጎበኟቸው። የእነሱን ልጆች አገር ቤት አሉ። ዛሬ ለእኛ ወንጌል እንዲደርስ ዋጋ የከፈሉ አሉ። የእነሱን ልጆቻቸውን ልንጎበኛቸው ይገባል። ልንከታተላቸው ባለውለታዎቻችን ናቸው። እና አባ ቦሌ እና አባ ኬዳሞ የወንጌል ጀግኖች፣ ወንጌል ብርሃን እኛ እንድናይ እዚህ ቆመን እግዚአብሔር አሁን እንድንዘምር እንድንሰብክ ብርሃን እንድናይ መንገድ የሆኑ ናቸው። እና ወንጌላዊ አቡዬ ዙሪያውን ሁሉ ማየት እንችላለን። ደቡቡ ክፍል ላይ ባልተመቸ ዓለምና ጊዜ በራብና በጉስቁልና ወንጌልን ለእኛ ያደረሱ። ዛሬ እኔ በመኪና ነው የመጣው ከባለቤት ጋር ለብሼ ነው የመጣው ጫማ ሳይኖራቸው። የእነሱ ትውልድ ሊታሰብ አይገባም ወይ? ልጆቻቸው ሊታሰቡ ይገባል። ባለውለታዎች ናቸው። ወድቀው ከሆነ ልጆቻቸውን ልጆቻቸውን ልናስብ ይገባል። እንዲሁ በነፃ የደረሰ ወንጌል አይደለም። እኔ አይቻቸዋለሁ። የእነሱ ትንሽ አይቻቸዋለሁ። ትንሽም ተከትያቸዋለሁ። አሰልጥነውኛል፣ አስተምረውኛል። የእነሱ እሳት ነው በእኛ ላይ የወደቀው። እንዲሁ ከመሬት የበቀልን ሰዎች አይደለም። አጠገባችሁ ላለ ሰው ነገሩ እንዲሁ የበቀልክ ሰው አይደለም በሉት። አምሾ የእያንዳንዳችሁን ባክግራውንድ ቢጠና ወይ እናታችሁ ወይ አክስታችሁ ወይ አጎታችሁ የጸሎት ሰው ነው። በእነሱ ጸሎት ተደግፋችሁ ነው ዛሬ እዚህ የደረሰ። ነገር ግን መልካም ማድረግን ለሌሎች ማካፈልን አትርሱ። እንዲህ ያለው መስዋዕት እግዚአብሔርን ደስ ያሰኘዋል። የመጨረሻ ጥቅሴም ምሳሌ 19:17 ነው። ለድሃ ቸርነትን የሚያደርግ ለእግዚአብሔር ምን ያደርጋል? ያበድራል። በጎነቱንም መልሶ ምን ያደርጋል? ይከፍላል። በጣም የሚገርም ነው። አሁን ዓለማዊ ሲስቴምና ዓለማዊ ስራ ሰው እስኪ አንድ ነገር ልጠይቃችሁ። ከኔ ጋር ናችሁ? አንድ ፓስተር እየሰበካ እየጨረስኩ ነኝ እኔ በርግጥ እየሰበካ ቸርች ላይ ትንሽ ስብከቱን አስረዘመው መሰለኝና ሰው ተኛ። በመካከል ላይ ሲተኛ አንተ ቀስቅሰው እንጂ አጠገብ ላይ ሰው ተኝቷል ብሎ ይቆጣል። አንደኛው ሲቆጣ እኮ ኢራሲና ያስተኛ ኢራሲ ማተቀስቅሰዋል። ሰውዬ ሞቅ አላረገም መሰለኝ ሲፈት። አንዱ ደግሞ ሲተኛ ፓስተሩ ተበሳጭቶ እኔ እንዴ እየጮህ አንተ ትተኛለህ ወይ ብሎ ከአንዱ ሰው ጋር ሲቆጣ እኮ ያኛው ደግሞ ቀና አለባት። እኔ ቢተኛ በአባቴ ቤት ነው የተኛው። አጠገባችሁ ያለውን ሰው ቤት ላይ ተኛ በሉት እስኪ። አንዳንድ ሰው እንቅልፍ ቸርች ላይ ነው የሚመቸው። እስቲ ተገስጿል፣ መልኩ ተዘምሯል፣ አቶ መስሮን ጸዳ ያለ ነው። አሁን ይቁብ የለም ምን የለም ጣጣ የለም። እዚህ ጋር ሲመጣ ሰላም ይሰማል። እና እኔ ደግሞ ነፍሴ የምትጠላው በክርስትና ህይወት አሜልኮና ቸርች ላይ የሚተኛ ሰው በቃ መንፈሴ አይወድም። ስብከቴን ወዲያውኑ ነው። አንድ ሰው ሲተኛ ካየው የሆነ ሰውን ተከትሎ ጨለማ ገብቷል ብዬ አምናለሁ። በቃ አቆማለሁ ማለት ነው። ምንድነው አንድ ሰው ምን የመሰለ ሶፋ
ምን የመሰለ አልጋ ላይ እንቅልፍ ያላዘ ሰውዬ፣ ምን የመሰለ ሶፋ ላይ ሲገላበጥ የሚያድር ሰውዬ፣ አርሰናል ማንቸስተር ምን እያለ ሲቲ ታውን እያለ እየገለባበጣ ቻይናሉን እያየ እንቅልፍ የማይወስድ ሰውዬ ቸርች ላይ 30 ደቂቃ መቀመጥ ካቃተው መንፈስ ነው። መንፈስ አይደል? መንፈስ ነው። ቸርች ላይ ለምተኛ ሰው መልእክት አለ። እድሪን ቼክ አድርግ ልትሄድ ነው ማለት ነው። መንገድ ላይ አጠገባችሁ ላለ ሰው ቸርች ላይ ከተኛ እድሪን ቼክ አድርግ ብለዋል ሰው አይታችኋል። የማንቸስተር ምናምን አሁን ልጄ ያለች ባለቤቴ እዚህ ያለች እኔ ድሮ ትንሽ አይ ነበር። አሁን ጊዜም የለኝም ሰዓትም የለም። እንግዲህ አሁን ልጃችን ነው ሪፖርት የምነግረው። እንግዲህ ማንቸስተር ተሸነፈ፣ አሸነፈ 2-0 1-0 ይጮሃል። አንዳንድ ጊዜ እኔ እያጠናሁ እኔና ባለቤቴ ሌላ እንትን ላውራ ይላል። ቤቱን ብንመጣ አካል ምንድን ነው ብላ ወይ ጎል ገብቷል ወይ ሲቷል ማለት ነው። በዛ እናንተ ምንድን አንዳንድ ሰው እንደዛ ነው። ጌታ ይባርካችሁ። እዚህ ጉባኤ አላየውም እንጂ አንዳንዱ በራሱ በቼልሲና በማንቸስተር ጃኬት ነው ቸርች የሚመጣው ራሱ ታርቆ ከመውለዱ የተነሳ። የመጨረሻ ለድሃ ቸርነትን የሚያደርግ ለማን ያበድራል? ለእግዚአብሔር ያበድራል፣ በጎነቱንም መልሶ ይከፍላል። ዓለማዊ ሲስቴም እኔ መጽሐፍ ቅዱስ ላይ በጣም የሚገርሙ ነገሮች አሉ። አንዱ ይሄ ነው። ሀብታም ለሀብታም ነው ማበደር የሚፈልገው። ድርጅቶች ራሳቸው ባንክ ራሱ ሊያበድር እኮ ምን ንብረት አለው መክፈል ይችላል ወይ ብሎ ቼክ አርጎ ነው የሚሰጠው። አገር ቤትም ቢሆን እዚህ ምንድን ነው ጋራንቲ ወይም መያዣ ምንድን ነው የምንይዘው? ይህንን መክፈል ባይችል ይህንን እንወስዳለን የሚል ነው። ዓለማዊ ሲስቴም በጣም የሚገርም ነው። ኢቭን በእኛ ደረጃ እንኳን ቢሆን ሰው ብድር ቢጠይቅ ከእናንተ መካከል አንዳችሁ ሀብታምና ድሃ እናንተን መጥቶ ብድር ቢጠይቅ ለማን ነው ቶሎ የሚሰጠው? ለሀብታም። ምክንያቱም ምንድን ነው መክፈል ይችላል፣ የትም አይወስድም። እና እንደውም ሰው አደራ ማስቀመጥም የሚፈልገው ሀብታም ጋር መኪናው ከፍ ባለ ንብረቱ 4-5 ሱቅ ቁም ታይቶ ምን ታይቶ ነው አደራ እንኳን የሚቀመጠው። ጆበርግ አካባቢ ስለሚኖር አውቃለሁ። መጽሐፍ ቅዱስ ግን በጣም የሚገርም ነው። ለድሃ ቸርነትን የሚያደርግ ለማን ያበድራል? ለእግዚአብሔር። የምናበድረው ገንዘብ የምናበድረው ንብረት ሁሉ ተመላሽ ነው፣ የሚመለስ ነው። የሰጠው ለድሃ ነው ቸርነት። የሚገርም ነው። አባባሉን ብቻ ተናገሩ። የተሰጠው ቸርነት ነው፣ ለድሃ ነው። እግዚአብሔር ግን ብድር ብሎ ጽፎታል ማለት ነው። ቸርነት አድርጋል፣ የማይመለስ ነው። ዛሬ እንኳን የሚሰጡ ገንዘብ የማይመለስ ነው፣ ተመልሶ ወደ እናንተ ኪስ የማይመጣ ነው። ለማን እያበደራችሁ ነው? ለእግዚአብሔር። ደግሞ ምን እያደረጋችሁ? እያበደራችሁ። ደግሞ ክብሩ በጣም ለእግዚአብሔር ያበድራል፣ በጎነቱንም መልሶ ይከፍላል። እግዚአብሔር የሚከፍልበት መንገድ ብዙ ነው። አንዱ ጤና ነው፣ ሰላም ነው፣ በረከት ነው፣ የሆድ ፍሬ ነው፣ የእጅ በረከት ነው። እግዚአብሔር መልሶ ይከፍላል። ለድሃ የምናደርገውን ቸርነት እግዚአብሔር ፈጽሞ ይባርካል፣ ቃሉንም ይባርክልን።